ሰላም የቻናላችን ቤተሰቦች በእለቱ መረጃችን እንግዲህ ለእናንተ ይጠቅማል ያልነውን አንድ አጭር መረጃ የተገኘ መረጃ ይዘንላችሁ ቀረብን። በተለይ በትምህርት በስኮላርሺፕ እና በተለያየ ነገር ወደ ውጪ መሄድ ለምትፈልጉ ተማሪዎች እንደዚሁም ሰዎች ካላችሁ ይሄ መረጃ በጣም ጠቃሚ ነው። እንደዚሁም ከዚህ ቀደም ስኮላርሺፕ በአነስተኛ ኮምፒቲሽን አላገኘንም ብላችሁ የምታስቡ ሰዎች እንግዲህ ይኸው እንግዲህ በጣም ምርጥ ናቸው ሊባሉ የሚችሉ በ25 ለኢንተርናሽናል ተማሪዎች የቀረቡ ስኮላርሺፖችን በጣም ደስ በሚል ሁኔታ በሎወር ኮምፒቲሽን ተገኝተዋል። እነዚህ የት ሀገራት ናቸው የሚሉትን በጥልቀት እንመለከታለን። እንደዚሁም እንደሌላው ጊዜ የላንጉጅ ፕሮፊሸንሲ ኤግዛም አያስፈልጋችሁም ወይም ደግሞ ኤምባሲ ገብታችሁ ተፈትናችሁ የምትይዙት ወረቀት አይኖርም ወደ እነዚህ ሀገራት ለስኮላርሺፕ ስታመለክቱ። ይሄ ነው እንግዲህ በጣም ምርጥ የሚያደርገው እነዚህ በ25 እንደዚሁም የወጣው አዲስ ስኮላርሺፕ መረጃዎች እንደሚያመለክቱት ከሆነ ማለት ነው። እነዚህ አምስቱ ሎወር ኮምፒቲሽን ያላቸው ስኮላርሺፖች ምን ናቸው? ለኢንተርናሽናል ስቱደንቶች የቀረቡትስ ምን ነገሮች ይዘዋል? ምን ያስፈልጋቸዋል? ምን ጥቅሞች ታገኛላችሁ? የሚሉትን እንግዲህ ከዚህ ቀጥሎ በጥልቀት እንመለከታለን ማለት ነው። ለቻናላችን አዲስ ከሆናችሁ ይህን ቻናል ሰብስክራይብ እንደዚሁም ይህን ቪዲዮ ላይክ በማድረግ ወደ ዕለቱ መረጃ እንድትገቡ እንጋብዛችኋለን። እንደዚሁም ቻናላችንን ለሌሎች ጓደኞቻችሁ ሼር በማድረግ በመረጃው እንዲጠቀሙ እንደዚሁም እንዲያመለክቱ እንድታደርጉ እንጋብዛለን። እንግዲህ ከዚህ ቀደም እንደሚታወቀው ከሆነ ብዙ ሰዎች ሲያማርሩ የሚሰማው እንግዲህ ለእነዚህ ስኮላርሺፖች ሊያመለክቱ ሲመጡ በጣም ሀርድ የሆነ ኮምፒቲሽን ያለባቸው ናቸው። በጣም ኢንተርናሽናል ተማሪዎች ከፍተኛ ግሬድ ያላቸው ተማሪዎች ካልሆኑ በስተቀር እነዚህ ስኮላርሺፖች ላይ ሲያመለክቱ አይታይም ነበር። እነዚህ ግን አሁን የወጡት አምስቱ ስኮላርሺፖች እንደሌላው ጊዜ በጣም ሀርድ የሆነ ኮምፒቲሽን የላቸውም። እንደዚሁም ሌላኛው ደስ የሚለው ነገር ሙሉ በሙሉ ፉሊ ፈንደድ የሆነ ስኮላርሺፖች ናቸው። ወደ እነዚህ ሀገራት የምትሞሉት ወይም ደግሞ ወደ እነዚህ ሀገራት ለመሄድ ስታመለክቱ ሙሉ ወጫችሁ ይሸፈናል። ከዚህ ከምትሄዱበት ጊዜ አንስቶ ጀምራሉ ማለት ነው። እንደዚሁም ኤምባሲ ገብታችሁ እንድትይዙት ይጠበቅባችሁ የነበረው የላንጉጅ ፕሮፊሸንሲ ወረቀትም እንደማይጠይቁ ነው ሪፖርት የተደረገው። ምክንያቱም እነዚህ ሀገራት እነ ቻይና እንደዚሁም እንደዚህ ወደ ፋሪስት የሚገኙ አካባቢ ሀገራት ስለሆኑ እንደዚህ የጠበቀ የሆነ ላንጉጅ ፕሮፊሸንሲ አያስፈልጋቸውም ማለት ነው። እንደዚሁም አፕሊኬሽን ፊም የላቸውም። አሁን ዌብሳይት ላይ ብዙ ስኮላርሺፖች ስታመለክቱ ብዙ ጊዜ አስቸጋሪ የሚሆነው የአፕሊኬሽን ፊ ይጠይቃሉ። ይሄ ግን ሙሉ በሙሉ አፕሊኬሽን ፊ የለውም። ይሄኛው እንግዲህ ሌላኛው ደስ የሚለው እንትን ነው ማለት ነው። እነዚህ ነገሮች ያሏቸው ናቸው። እሺ በመቀጠል እነማን ሀገራቶች ናቸው የሚሉትን እንመለከታቸዋለን። እንግዲህ ከነዚህ አምስት ሀገራት መካከል በመጀመሪያ ስፍራ የምናገኛት እንግዲህ ቻይና ነች። ያው በቻይና ገቨርንመንት ስኮላርሺፕ የተሰጠው ደግሞ ኦፈር የሚደረግ ነው። ይህ እንግዲህ ደስ የሚለው ምንድን ነው? ኮምፒቲሽኑ በጣም ዝቅተኛ ነው። እንደዚሁም ወደዛ ሀገር ስትሄዱ ፉሊ ፈንድድ የሆነ ስኮላርሺፕ መሆኑ እንደዚሁም የላንጉጅ ፕሮፊሸንሲ አይጠይቅም። ወደ ቻይና ስትሄዱ ቅርብ ጊዜ ወጣ ነው። እንደዚሁም በዚህ ልታመለክቱ ትችላላችሁ። ምን ነገሮች ናቸው? ለምንድን ነው ሎወር ኮምፒቲሽን የሆነው ወይም ደግሞ ለምን ዝቅተኛ የሆነ ብዙ ሰዎች ሊያመለክቱበትና ሊሳካላቸው ይችላል ተብሎ የሚጠበቅባቸውን ዋና ነጥቦች እንመለከታለን። የመጀመሪያው ነጥብ እንግዲህ እዚህ ጋር እንደምትመለከቱት ምን ይላል? የላንጉጅ ፕሮፊሸንሲ ቴስት ወይ ደግሞ ቴስት ተደርጋችሁ የቋንቋ ወረቀት መያዝ አይጠበቅባችሁም። ወይም ደግሞ ተፈትናችሁ የምትይዙት የቋንቋ ማረጋገጫ ወረቀት አይኖርም። ይሄ አንደኛው አማራጭ ነው። ሁለተኛው ደግሞ አፕሊኬሽን ፊ የለውም። ቅድም እንዳልኳችሁ የቻይናውን ፕሮግራም ስታመለክቱ ምንም አይነት አፕሊኬሽን ፊ አትከፍሉም። ይሄኛው እንግዲህ ሁለተኛው ጥሩ የሚባለው አማራጭ ነው ማለት ነው። እንደዚሁም ስቱደንቶች እዛ ከሄዱ በኋላ በጣም ዝቅተኛ የሆነ ለምሳሌ አሁን ስታመለክቱ ብዙ ዩኒቨርሲቲዎች እንግዲህ ሃየር አካዳሚክ ሪዛልት ይፈልጋሉ። ቢያንስ ከ90 እና ከዛ በላይ ያለው ስቱደንት ነበር በፊት ያመለክተ የነበረው። እዚህ ላይ ግን ያ ነገር ቀርቶ አቬሬጅ አካዳሚክ ሪዛልት ያላቸው ተማሪዎች እንዲያመለክቱ መደረጉ ሌላኛው አማራጭ ነው። የጂፒኤ ስኮራችሁ እንግዲህ አቬሬጅ ቢሆን እንኳን እዚህ ነገሮች የመስተካከል ወይ ደግሞ የመሳካት እድላቸው ሰፊ ነው። እንደዚህ በቻይና ውስጥ ካሉ ከ200 በላይ ዩኒቨርሲቲዎች በላይ ኦፈር ማድረግ ይችላል። እንደዚሁም ደግሞ ይሄ እንግዲህ ከ200 በላይ ካሉ ዩኒቨርሲቲዎች ውስጥ ማመልከት መቻሉ በራሱ የተማሪዎች እድል ሰፋ እንዲል ያደርጋል ማለት ነው። እንደዚሁም ከፈር የሚደረግላችሁ ምንድን ነው? ወደ እነዚህ ሀገራት አመልክታችሁ ወደ ቻይና ሲሳካላችሁ ምን አይነት ነገሮችን በውስጡ ኦፈር ያደርጋል ብለን ስንመለከት እንግዲህ አንድ ብቻ አይደለም፣ በጣም ብዙ አይነት ጥቅሞችን በውስጡ እንግዲህ በመጀመሪያ የምንመለከተው ከዚህ ውስጥ እንግዲህ ፉሊ ቱቲሽ ያለው ነው። እንግዲህ ብዙ ሰው የሚመርጠው አይነት መሆኑ ነው። እንደዚሁም ደግሞ ካምፓሱ አኮሞዴሽን ፊው ሙሉ በሙሉ መሸፈኑ፣ እንደዚሁም መንዝሊ የሆነ ያበላችሁ ይሸፈናል። እንደዚሁም የኪስ ገንዘብ አላችሁ። እነዚህ ነገሮች እንግዲህ ከቨር መደረጋቸው፣ እንደዚሁም ሜዲካል ኢንሹራንስ መኖሩ በጣም ተመራጭ ያደርገዋል። እንደዚሁም ለተማሪዎች ምቹ ይሆናል ተብሎ ከሚገመቱ ስኮላርሺፖች መካከል የቻይናው የመጀመሪያውን ቦታ ይዛል ማለት ነው።
ይህ በሁለተኝነት ደግሞ የምንመለከተው እዚህ ጋር እንደምትመለከቱት ሮማንያ ገቨርንመንት ስኮላርሺፕ አለ። በሮማንያ ገቨርንመንት ስፖንሰርሺፕ ተደርጎ የቀረበ የስኮላርሺፕ አይነት ነው። እንግዲህ ደስ የሚለው እንግዲህ ስትረስ ፍሪ የሆነ ስኮላርሺፕ መሆኑ በጣም ተማሪዎች እንዲመርጡት ያደርጋል። ስትረስ ፉል ሆኖ መማር የሚፈልግ ሰው ስለሌለ፣ ይህም ብቻ አይደለም ፉሊ ፈንድድ የሆነ ኦፖርቹኒቲዎች ያሉት የሮማንያ ገቨርንመንት ስኮላርሺፕ ነው። እንግዲህ በጣም ብዙ ሰዎች ከሰሞኑ እየተነጋገሩበት ያለ ስኮላርሺፕ መሆኑን እንግዲህ ልነግራችሁ እንወዳለን። እንግዲህ ምን ምን ነገሮች በውስጡ ይይዛል፣ ለምንስ ሎወር ኮምፒቴሽን ሊኖረው ቻለ ከሌሎቹ አንጻር የሚለውን እንመለከታለን። እንግዲህ የሮማንያ ስኮላርሺፕ ምን ምን ነገሮችን በውስጡ ይዛል፣ ለምን ሎወር ኮምፒቴሽን ሊኖረው ቻለ የሚሉትን ከተመለከትን እንደ ሁሉም አሁን እዚህ ጋር እየተመለከትናቸው እንዳሉት ስኮላርሺፖች በሙሉ ይሄኛውም እንግዲህ የላንጉጅ ፕሮፊሸንሲ ኤግዛም አይጠይቅም። እንደዚሁም አፕሊኬሽን ፊው ዜሮ በሚባል ደረጃ ያለ ነው። እንደዚሁም ዋይድ አቬሌብል የሆነ የባችለር ዲግሪ መማር ለምትፈልጉ፣ የመጀመሪያ ዲግሪያችሁን ማስተርሳችሁን መማር ለምትፈልጉ፣ እንደዚሁም ደግሞ ፒኤችዲያችሁን መማር ለምትፈልጉ ተማሪዎች በሙሉ ምቹ በሆነ መንገድ የቀረበ ነው። እንደዚሁም እንግዲህ በሮማንያ ውስጥ ቶፕ በሚባሉ ዩኒቨርሲቲዎች ውስጥ ገብታችሁ ልትማሩ የምትችሉበት አጋጣሚዎች ሊፈጠሩ ይችላሉ ማለት ነው። እንግዲህ ከቨር የሚደረግላችሁ ምንድን ነው በዚህ ውስጥ ብለን ከተመለከትን እንደ ሁሉም ዩኒቨርሲቲዎች ቱትሽ ፍሪ የሆነ ነው። ዩኒቨርሲቲው እንግዲህ ሙሉ በሙሉ የሚሸፍነው እሱ ነው። መንዝሊ የሆነ አበላላችሁ ከዛው ገቨርንመንቱ ስፖንሰር የሚደረግ እንደዚሁም ፍሪ አኮሞዴሽን፣ እንደዚሁም ስቱደንቶች የዶርሚተሪ አገልግሎቶችን ታገኛላችሁ ፍሪ በሆነ ሁኔታ። እንደዚሁም ሎካል ትራንስፖርት ዲስካውንት አላችሁ፣ ተማሪ በመሆናችሁ ብቻ ሎካል ትራንስፖርት ዲስካውንት ታገኛላችሁ። እንደዚሁም ሜዲካል አሴስመንቶች፣ እንደዚሁም ኢመርጀንሲ ቢያስፈልጋችሁ የሜዲካል ኢንሹራንሶች ምናምን፣ እነዚህ ነገሮች በሙሉ በዚህ በሮማንያ ገቨርንመንት ስር በሚደረጉ ስኮላርሺፖች የምታገኟቸው ትልልቅ ጥቅማ ጥቅሞች ናቸው። ሊንኩ እዚህ ዌብሳይት ላይ አስቀምጥላችኋለሁ ዲስክሪፕሽን ቦክስ ላይ የሚያስቀሽ የሚለኝ ከሆነ ዩቲዩብ ከዛ ላይ ማመልከት ትችላላችሁ። ካለበለዚያ ትክክለኛ ኦሪጂናል ዌብሳይቱ ላይ ከላይ እንደምትመለከቱት ጠርዝ ላይ እዛ ላይ ገብታችሁ ትክክለኛ ኢንፎርሜሽኖችን ከዚሁ ማግኘት ትችላላችሁ። እንደዚሁም አፕላይ ማድረግ ትችላላችሁ። አሁን እንዳልናችሁ እንግዲህ በተመሳሳይነት ሁኔታ እንግዲህ በቱርክም ያለ ስኮላርሺፕ አለ። በእነዚህ ዩኒቨርሲቲዎች አሉ፣ በሃንጋሪም ያሉ ስኮላርሺፖች አሉ። እንግዲህ በተመሳሳይነት ስላላቸው ሁኔታ ሆናቸው እነዚህ ነገሮች በእነዚህ ሀገራት የምታመለክቱ ከሆነ እንግዲህ አሁን እንዳልናችሁ አሁን እዚህ ጋር ግራፉ ላይ እንደምትመለከቱት እንግዲህ በቻይና ገቨርንመንት፣ ቱርክ እንደዚሁም በተለያዩ ሀገራት የሚሰጡ ስኮላርሺፖች ሙሉ በሙሉ በሚባል ደረጃ የቋንቋ ማረጋገጫ የማይጠይቁ መሆናቸው ለተማሪዎች ከፍተኛ የሆነ እድል ነው። ወይም እንግዲህ ይህም ብቻ አይደለም፣ አፕሊኬሽን ፊ የላቸውም። እንደምትመለከቱት እነዚህ አምስቱ እዚህ ጋር ያቀረብናቸው ሀገራት ሙሉ በሙሉ የማይጠይቁ መሆናቸው በተማሪዎች ተመራጭ ያደርጋቸዋል። ጂፒኤውን ከተመለከታችሁ ራሱ ሪኳየር የሚደረገው ብዙ ሀገራት ላይ ቀደም እንደተመለከትን በጣም ሃርድ የሚባሉ ወይ ደግሞ ከፍተኛ የሆነ ጂፒኤ ይጠይቃሉ። ነገር ግን እነዚህ ሀገራት እንደምትመለከቱት ከሎወር እስከ ሚዲየም ነው ቢጠይቁ የሚጠይቁት። እንግዲህ ይሄ ተመራጭ ያደርጋቸዋል። ብዙ እንግዲህ ሀየር የሚባል ጂፒኤ እንኳን የሚጠይቀው እንግዲህ በሃንጋሪ መንግስት የሚቀርበው ስኮላርሺፕ ነው። ሚዲየም ነው እሱም እንግዲህ ሀየር እንኳን አይደለም። ከዚሁ አንጻር ኮምፒቴት ስናደርገው ማለት ነው እንግዲህ በተለይ በቱርክ የሚቀርቡ በጣም ብዙ አማራጮች ናቸው። ከሚዲየም እስከ ሎወር ጂፒኤ ያላችሁ ተማሪዎች በቀላሉ ልታመለከቱባቸው የምትችሏቸው ናቸው። እንደዚሁም ከቨር የሚደረግላችሁ እንግዲህ ፉል በሚባል ደረጃ የትኛውም ወጪ ከዚህ ጀምራችሁ እዛ ሄዳችሁ እስከምታወጣችሁ ቱቲፊዎች እንዳጠቃላይ የዶርምተሪ እንደዚሁም የምታገኟቸው ጥቅማ ጥቅሞች በሙሉ በዚሁ በገቨርንመንቱ ስኮላርሺፕ ውስጥ የሚመደብና ወጪው በሙሉ የሚሸፈን መሆኑ ተመራጭ ያደርገዋል ማለት ነው። ለቻናላችን አዲስ ሆናችሁ